አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። እናንተ እንዴት ናችሁልኝ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ያላችሁበት ሰላማችሁ የተጠበቀ ይሁንልኝ። እንዴት አላችሁልኝ? ዛሬ ቀኑ ማን ነው? ጁምዓ። እስኪ በሰለዋት ሰለዋት እያዋርን እስኪ ወደ መጣሁበት ወደ ዋናው ርዕሴ እንሄዳለን ማለት ነው። የጁምዓ ሰለዋት በበለጥ እንደሚታወቀው እንግዲህ እንጀምር። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ሰይድና ሙሐመድ ሰለላሁ ዐለይሂ ወሰለም። አላሁመ ሶሊ አላ ሙሐመድን አብዲከ ወነቢይከ ወረሱሊከ አን ነቢይል ኡሚ። ይህንን ሰለዋት እንግዲህ በቀን በጁምዓ ቀን 80 ጊዜ ያለ ሰው የአመት ወንጀል ይማርለታል ይባላል። ወላሁ አለም። ለማንኛውም አሁን የመጣሁበት ትልቁ አጀንዳዬ ማለት ነው፣ ሰሞኑን ሞኒታይዞች እየተነሱ ነው። የኔም ተነሳብኝ ሞኒታይዜ፣ የኔም ተነስቶብኛል። እንደዚሁም ደግሞ ከኔ የበለጥ ቻናላቸው ያላቸው ሰዎች ማለት ነው ሞኒታይዛቸው እየተነሳ ነው። ችግሩ ምን እንደሆነ አይታወቅም። የአብዛኞቻቸው ልጆች ፒኑ ከመጣ ለመከፈል ከደረሳቸው በኋላ ነው የተነሳባቸው ማለት ነው። በተለይ በዚች በሶስት ቀን ውስጥ ማለት ነው ሞኔታይዛቸው እየተነሳ ነው ያለው። ግን የኔም እንደዛው ተነስቷል። የኔ ተነስቷል ስላችሁ ከዩቱብ ስቱዲዮም ውስጥ ነው የኔ ደግሞ የተነሳው ማለት ነው። በጣም ነው የሚያሳዝነው። በነገራችን ላይ በጣም ያሳዝናል። ከምንም በላይ እንደዚህ ለፍተን በቃ ደክመን ሆነልን ብለን ከለፈን በኋላ ይሄ ነገር ሲከሰት ሀቂቀትን በጣም ያማል። ያኔ ለፍተንበታል፣ ታግለናል። ደግሞም የሚጠቅመንን ደግሞ አላህ ነው የሚያውቀው። አንዳንድ ጊዜ ነገራቶችን ሁሉ ያልሆነልን ነገር ካለ በቃ ይሄ ነገር እኮ ለእኔ ሳይሆን ቀርቶ ነው፣ ለእኛ ጥሩ የመሰለን ነገር ለእኛ መጥፎ ይሆናል፣ ለእኛ መጥፎ የመሰለን ነገር ደግሞ ለእኛ ኸይር ይሆናል ማለት ነው። ስለዚህ መከፋት መጨነቅ ምናምን የለብንም። በቃ ኩን ፈየኩን ያለው ነው የሚሆነው እና አላሁ ተዓላ ያለው ነው የሚሆነው። ራሳችንን እናረጋጋ እላችኋለሁኝ። ራሳችን ደህና ከሆን እንዲምጤን ያዘኛ ፏል። እናም ራሳችንን እናረጋጋ። አላህ ያለው ነው የሚሆነው። በእርግጥ እኔ እንጃ ዩቲዩብ እየሰለቸ ነው መሰለኝ ሀቂቀትን። ያኔ ብዙ ሰው እየሰራው ነው እና ያለው ለዛም መሰለኝ አሁን በአሁን ሰዓት ዩቲዩብ እንትን ያለው። ለማንኛውም እኔ እንደኔ የትኛው ፈተዋ ሰጭ ነሽ እንዲያትሉኝ ማለት ነው። እንደኔ ዩቲዩብ የሆነ አዲስ ህግ ያመጣ ነው እኔ መሰለኝ ማለት ነው። የሆነ አዲስ ህግ እኛ የማናውቀው ህግ የቀየረ ይመስለኛል። ምክንያቱም እኔ አንድ ቀን ዩቲዩብ ስቱዲዮ ውስጥ ገብቼ ሳየው አንደኛው ሞኔታይዙ ተነስቷል፣ አንደኛው ቪዲዮ ሞኔታይዙ አልተነሳም ነበር ማለት ነው። የዶላር ምልክቷ ነበረች። ከዛ በመነገታው አንስቶታል። ከዛ ደግሞ ገብቼ ሳይ መልሰው፣ ከዛ በስንተኛው ቀን ነው ደግሞ እንደዚህ ገብቼ ሳየው እንዲያለ በአጠቃላይ አንስቶታል ማለት ነው። ስለዚህ ችግሩ ምን እስከሆነ ድረስ አልታወቀም። እናም ራሳችሁን አረጋጉ፣ ራሳችሁን አትጉዱ። ያለው ነው የሚሆነው። ራሳችንን ማጨናነቅ የለብንም። በቃ አላህ ያለው ነገር ተቀምጧል። እሱ ለኛ ያለውን ነገር እሱ ነው የያዘው። ራሳችንን እናረጋጋ እላችኋለሁ። በጣም ከባድ ነው ስሜቱ፣ በእርግጥም በጣም ከባድ ነው። ግን ምን ስህተት እንዲያጠፋን እኔ ራሱ አላውቅም። በነገራችን ላይ እኔ ራሱ በሌላ በፌክ አካውንት ማለት ነው፣ በፌክ አካውንት እንትንል ነበረ። አንዳንድ ቀን ላይ ቢዋልኩበትን አጫውተው ነበር። ምክንያቱም እኔ ያለች ጊዜ የዶላር ምልክቷ የተሰጠችኝ 10 ዶላር ለመሙላት አጭር ጊዜ ነው ያለኝ። ስለዚህ እንደምታዩት ደግሞ ቪዲዮዬ እይታ የለውም። ስለዚህ ለምንድን ነው እይታ የማይኖረው? እይታ ስለሌለው ያኔ ስለማይቆጥርልኝ በዛ ከፍቼው አድር ነበር። ምናልባት ያ እንዲሆን ችግሩ ብዬ እኔም እንትን አልኩ። ግን ብዙዎቻችንም ደግሞ እንትን ስንል ጉርብ ከፍተን እኮ እንደዚህ እናጫወት ነበረ፣ እንዲያው ያ ይሆን እንዴ ምናምን ብላችሁ ሌሎቻችሁም እንደዚሁ ቪዲዮ የሰራችሁ ልጆች አላችሁ። ግን ይሄ ከሆነ ለምን በሁላችንም ሆነሽ ከስንት አሁን እርግጠኛ የነዛም ልጆች ገና ሳይደርሳቸው ቀርቶ እንዲሁ እንጂ
የእነሱ ራሱ ዋስትና የለውም ማለት የኛ እንደዚህ ስርዓቱን ጠብቀን ነው እየሰራ ነው እና የኛ ምንም አይሆንብንም የሚሉበት ነገር እኔ ይኖር አይመስለኝም በነገራችን ላይ ማለት ነው። ለማንኛውም አሁን አንድ ጓደኛ ሆናለች። እሷ አሁን በደንብ ብዙ ሰው አላት። በቃ እሷም ብትዞርም ግን አብዛኛው ግን የእሷን ወሬ ፈልጎ የእሷን ጨዋታ ፈልጎ የሚመጣ ነው ብዛቱ ሰው ማለት ነው። ግን የእሷ የተነሳ ቆይ የኛ ምንድን ነው? እሺ የኛ ይነሳ ግን የእሷም ሆነ ሀቂቀትን በጣም ነው ግራ የሚያጋባው ነገር እኮ እንዴ! ለምን ወይ ደግሞ እስከ አንደኛው በቃ የዩቱብ የሚባልን ዓለም እኔ አልፈልግም ብሎ ለምን ነው ባያረገንም ታዲያ ይሄን ታለ አትንጡብኝ ለምን አይለንም? እኔ ግራ ነው የገባኝ፣ እውነት እኔ ግራ ነው የገባኝ። ለማንኛውም ራሳችሁ ሆኖ አትጨናነቁ። ከተስተካከለ ተስተካከለ፣ ካልተስተካከለም የራሱ ጉዳይ ስላችሁ ነው። እና በዚሁ አጋጣሚ ደግሞ በቀደም ዩቱብ መስራት ላቆም ነው ብዬ ነበረ። ለራሱ ሊያስቆመኝ ነው እላችኋለሁኝ። እኔ ዩቱብ መስራት ላቆም ነው ብዬ ቪዲዮ ሰርቼ ነበረ። ስለዚህ አሁን እኔው በፍላጎቴ አስቆምሽልም ወይ አንቺ ባትተዩ ብሎ ለራሱ ያው ሞኔታይዙን አንስቶታል። በእርግጥ ስትገቡ በርም አለ። እኔ ግን አልሐምዱሊላ ደግሞ እንትን የሚለው ነገር የኔ በር አለ። ከዛ ሲቀጥል ደግሞ ቪዲዮ ጋር ስትገቡ ሞኔታይዞ አለ። ላይቭም ስትገቡ ሞኔታይዞ አለ። የት ነው ያለው? ዩቱብ ስቱዲዮም ውስጥ ነው የተነሳው ማለት ነው። የኔ የተነሳው ዩቱብ ስቱዲዮም ውስጥ ስትገቡ የለም። ከዛ ደግሞ ልክ ወደ ቻናሌ ስገባ ለእናንተ አይታያችሁም፣ ለእኔ ብቻ ነው የሚታየኝ። ወደ ቻናሌ ስገባ ከውስጥ በኩል እንደዚሁም ደግሞ የለም። ስለዚህ ምን እንደው ችግሩ አናቅም። እስኪ አጣሩልን፣ ጠይቁልን ስላችሁ ነው። ጠይቁልን፣ ምንድን አጥፍተን ነው ሞኔታይዛችን የተነሳው ብላችሁ ለዩቱብ መልእክት አስቀምጡ። ግራ የሚያጋባ ነገር፣ በህግ አምላክ የማይባል ነገር ወላሂ ግራ ያጋባል በጣም። እና ይሄን የመሰለ ነው ውዶችዬ። ሰላማችሁ በያላችሁበት ሰላማችሁ ይበልልኝ። እስኪ ዱአ አድርጉ። ለማንኛውም አላህ ርዝቃችንን በሀገራችን ላይ እንዲያደርግልን፣ ሰላም ለሀገራችን አላሁ ተዓላ ሀገራችን ሰላም አድርጎልን በሀገራችን የምንረጋጋ አላህ ያደርገን እላችኋለሁኝ። በያላችሁበት ሰላማችሁ ብዛ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ።